እኛ የምንፈልገው እዛ እንትና ማነው ኮልፌ ተቀምጠው እዛ ዱዓ እንድናረግላቸው ነው ምናምን ይላል። መጀመሪያ ነገር የነሱ ፍላጎት የለም። የነሱ ፍላጎት ሚዕያር መለኪያ ነው እንዴ? የት ይቀበር፣ መቼ ይቀበር፣ ቀብሩ ምን ያህል ይራቅ ወዘተርፈ እንዲህ ዝርዝር አህካሞች እኛ የምንፈልገው ማን ናቸው እነሱ? አላሁ አክበር። ሰላም አለይኩም። ወአለይኩም ሰላም። ሽርክ ምንድነው? ሽርክ ማለት የአህመድ ኢብኑ ተይሚያ ገሲል የጠጣ ሰው ሙሽሪክ ነው ታዲያ? ኢብኑ ቀይም ለብቻው ተቀብሯል። የኢብኑ በረድ ሐውልት ተሰርቶበት አህመድ ኢብኑ ተይሚያ ራሱ የተቀበረው ለብቻው ነው፣ ብቻው። አህመድ ኢብኑ ተይሚያ ዑለሞቹ ሁሉ ያወገዙት ሰው ነው በወቅቱ የነበሩት አኢመቶቻችን ከዛ በኋላ የመጡትን ሰዎች ሙንሐሪፍ ነው ብለው ያሐከሙበት ነው። እንሐረፈ عن ذات طريق ከትክክለኛው መንገድ ያገለለ ግዛ ወደ ጎጥ ወደ ገደል የገባ ሰው ነው ብለው ነው የተናገሩት። ይህንን ፈታው በጊዜ የተሰጡትን ፈታዋዎች በወቅቱ የነበሩት ሰላጢኖች አስረውታል ደጋግመው። ይህ ሰውዬ ብቻውን ተቀቧል። ሼኽ አልኢስላም ምናምን የሚሉት እኛ እንኳን በሼኽ አልኢስላምነቱ አናምንም። ሼኽ አልኢስላሞች አሉኛ እነ ቃዲ ዘከሪያ ነው ሼኽ አልኢስላም ናቸው። የምናውቃቸው እነሱ ነው። እነ ሸምሱል አኢመቲ ሰረኽሲ ሼኽ አልኢስላሞች ናቸው። እነ ኢማሙ ነወዊ ሼኽ አልኢስላሞች ናቸው። እዚህ ወዲህ ማዶ ከቀይ ባህር ማዶ ያሉ ሼኽ አልኢስላም ስላሉ ላ የኩኑ ሼኽ ኢስላሚ። ይህንን ኪታቡን ማየት ይቻላል። ፍታዋውን ሚንሃጁ ሱነቲ ነበዊያ ብሎ የጻፈውን ኪታብ አለ፣ አንብቡ። ስለዚህ እጃችሁን አትስጡ። የሙፍቲ ደረሶች፣ የሙፍቲ አስሓቦች፣ የሙፍቲ ቤተሰቦች በዚህም ልባችሁ አይቁሰል። ህገወጥ ተግባር የሰራውን ግን ቅድም እንደተባለው ለህግ ማቅረብ ተገቢ ነው። አላሁ አክበር። አው ሰው እንደዚህ ሲሰደድ የጥላቻ ንግግር ማስፋፋት እኮ ወንጀል ነው በአዋጅ በህግ። ከዚያ በኋላ የሞቱ ሰዎችን ስም አንስቶ መሳደብ በወንጀለኛ መቅጫ ህጉ ያስቀጣል። ለህግ ሊቀርቡ ይገባል። ሊቆነጠጡ ይገባል። ይሄ ስድ ባለጌ ስዳደግ ሁሉ እየወጣ አፉን የሚከፍትበት መሆን የለበትም። ኡማው የራሱ ዑለማዎች አሉት፣ የራሱ የሚመራበት መዛሂቦች አሉት። ዓለም ይጥባቅ ያረጋባቸው ዓለም የተቀበላቸው መዛሂቦች በእነሱ ነው። ኢስላሙ ቢላ መዝሃብ እኛ መዝሃብ አንከተልም የሚሉ አሉ። ቁርአን እንድንከተል እስኪ ቁርአን ያምጡ እንግዳው። እኒህ ቁርአንና ሱና ያለውን እንኳን በአግባቡ መረዳት የማይችሉ ፈضለን عن الاستنباط عن استنباط الاحكام من الكتاب والسنه ይህንን ዝም ብለን የምናልፈው ነገር አይደለም። ሙስሊሙ ዝም ሲል ዑለማው ዝም ሲል እንዲህ ያሉ ጀሃለትና አስተነስተው አፋቸውን ከፈቱብንና ፈضሉ ወአضሉ ወኢላ الله المشتكى ለአላህ ቤት እንላለን። የኛ ዑለሞች አደብ አላቸው፣ ሰው ላይ አይደርሱ፣ ሐቅ የሆነውን እንኳን ለመናገር አይቸኩሉም። ስለዚህ ሙፍቲ ላይ ምንም ነገር ሊሰነዘር የሚችልበት ሸርዓን ባሉት እኛ ኩቱቦቻችን ቅድም ኑረል ኢዳህ መራቂል ፈላህን ሐሻው ቀህጣዊ ነብሩል ሙኽታር አሉ፣ ረዱል ሙኽታር አሉ፣ ኻቲመቱል ሙሐቂቂን ኢብኑ አቢዲን ያለው ሌሎችም እንደ ሷሂበል ባህር አሉ፣ ባህሩ ራኢቅ ሸርሑ ከዚህ ደቃቂ ኢብኑ ኑጀይ
እነሱ ሁሉ ይሉት ቤት ውስጥ መቀበራቸው እንደውም አልፎ ተርፎ ሱና ነው። አጅማዓት ቢሂ አኢመቱ ሚን አልመዛሂብ ኢማም ማሊክ በማሊክ መዝሐብ ተንፊዙል ወሲያ ዋጅብ ነው ይላል። ወሲያውን ኑዛዜውን ማስፈጸም ይወጅባል ይላል። ቢሸርጥ ማለም ይخالف الكتاب والسنة ሱናና እስኪ ከሱና የተሰራው ስራ በዚህ ሱና መሰረት በዚህ ቁርአን አያ መሰረት ትክክል አይደለም ይበሉንስ። እኛ የምንፈልገው እዛ እንትና ማነው ኮልፌ ተቀምጠው እዛ ዱዓ እንድናረግላቸው ነው ምናምን ይላል። መጀመሪያ ነገር የነሱ ፍላጎት የለም። የነሱ ፍላጎት ሚዕያር መለኪያ ነው እንዴ? ነገሮች መታየት ያለባቸው በሚዛን ሸርዕ ነው። የሸሪዓ ሚዛን ነው መታየት ያለበት። ሸሪዓው ምን ይላል? ይሄ ጥሩ ነው። አህካም አልጀናኢዝ እኮ እንዲህ ራሱን የቻለ የሸሪዓ ድንጋጌዎች አሉ። ዝርዝር ደፍኑን ብቻ እንኳን ተመልክቶ ወደ 8 አህካሞች አሉ። የት ይቀበር፣ መቼ ይቀበር፣ ቀብሩ ምን ያህል ይራቅ ወዘተርፈ እንዲህ ዝርዝር አህካሞች። ከዛ በኋላ የሞተው ሰው ይዘር እንዴት ይዘር አህካሙ ዚያረቲ ቁቡር ማለት እኛ ምን ፈልገው ማናቸው እነሱ? አላሁ አክበር። ሰላም አለይኩም ወአለይኩም ሰላም። አላሁ አክበር አላሁ አክበር። الحمد لله رب العالمين الرحمن الرحيم مالك يوم الدين الذي لا يحمد على مكروه سواه الذي لا يحمد على مكروه إلا رب العالمين والصلاة والسلام على خير الأنبياء والمرسلين وعلى آله وصحبه أجمعين. أما بعد والسلام عليكم ورحمة الله تعالى وبركاته. መቼም ንግግሩን ዑለሞቹ ተናግረው ጨርሰውታል። የሚያልቅም አይደለም። እስቲ ተዛተ ባህር ዝገንና አንድ ግድብ አጠጣኝ ማለት ያህል ነው። ነገሩ የገምነት ቤት ነው፣ የገምና ቤት ነው። ያ ቤት ሲታይ እኛ አህካም አይደለም አሁን የምናፈሰው ለተሰጣይ ያ የገምና ቤት ነው። ምንጊዜም በሾፎቻቸው ሚዲያና ቲክቶክ ፌስቡክ ስለሆነ አንድን ነገር ነካረጉና ተዑለሞች የሚመነጨውን ነገር ያልወስደው እነሱ ይተዓለሙበታል። ያንን ለማወቅ እንጂ እውነት የዑለማ ይረታል ብለው አይደለም። እና ሱሐቦቹ ወደ ኢትዮጵያ መሬት ተሳደው ተመጡ። ዘመነ መንግስት ዘመን ጀምሮ እስካሁን ድረስ ከዛው ከነሱ ሲልሲላ የተያዘው ሀበሻ መሬት ላይ ከውጭ የመጣ ዑለማ እንኳን አስተምሮት ተሰጥቶበት አያውቅም። እነ መሐመድ ሸህ እንግዲህ ሙፍቲል ዓለም ተብለው የተመሰከረላቸው ሐረም የሞቱት እሳቸው ጋዜጠኛ ሲጠይቃቸው ምንድነው ያሉት? ይህንን ዒልም የት ተማርኩት? እዚህ ሲደማ ሀገር ስትመጡ ሐረም ላይ ምን ተጠቀምኩ ሲሏቸው እኔ እዚህ ሐረም ላይ ኪታብ ብቻ ነው ያገኘሁት፣ ዒልሙን አንዲት ቅንጣት ከኢትዮጵያ መሬት ውጭ አንዲት ቅንጣት እንደው ዒልም የጨመርኩበት ሀገር የለም ብለው ነው ለዓለም ጋዜጠኛ የሰጡት። እና ይሄ ደግሞ ቡኻሪ ቢሆን ሙስሊም ቢሆን ነሰኢ ቢሆን አቡ ዳውድ ኢብኑ ማጂ ቢሆን ሐታ አኢማዎቹም ቢሆኑ የሱዑዲ ሰዎች አይደሉም። ይሄ ልናውቀው ይገባል።
ከዳር ያለ አጅነብይ ነው ዒልሙን ያበጀው ከዳር ያለ አጅነብይ ያበጀውን ዒልም ሰብስበው እነሱ ሱዲ ላይ ራሳቸው እንደፈለሰፉት አድርገው የሚረቀቁበት ተዳር ያለው ዑለማ ያበጀው ዒልም እንጂ እዛ ውስጥ ወገን ያበጅኮታል የሚባል መናገርም ይችላሉ። የዳር ያለው ዑለማ ነው ዒልሙን እየጠበቀው ያለው። ይሄ ደግሞ ቤት ውስጥ መቀበር እሳቸው ለነገሩ ቤት ውስጥ አይደለም የተቀበሩት ነው ተዘርዝሮ ተነግሯል። አልደግሞ ግን ይሄንን አሁን ፊትም እንደተናገሩት ተሻሪው ጀምሮ ሻሪው ብቻ አይደለም አቡበክርም ዛው ተከተሉ ዑመርም ዛው ተከተሉ። የዛ ጊዜ ለምን ያለ የለም በነብያችን ኻስ ነው እንኳን ቢባል እሺ ኹለፋው ራሺዶች እነሱ ታዲያ ለምን ገቡ? እዛው ቤት ነው የገቡት ሁሉ። አሁን ድሮ ተዛ ሱሐቦቹ ተመጡበት ዘመን ጀምሮ ገና ዛሬ አወለ መራ ቀያቸው ላይ ወሶ ያደረገበት ቀያው ላይ ጧሃራ መሬቱ ላይ ሰው ለምን ይከበራል የሚባል ኢዕትራድ የመጣው ለመጀመሪያ ጊዜ አሁን ነው። በሀገራችን ውስጥ በወሎ ውስጥ አሁን ቢያንስ ከ3000 ያላነሰ ዑለማ መስጂዳቸው አጠገብ የተቀበሉ መዘርዘር እንችላለን። ማንም ህያችሁ ማየት ትችላላችሁ ሳያረጋግጡ። እነሱ እኮ ጭምቅ ናቸው። ብሪቱን መራሱን መግዛቱን ብቻ አይደለም ብሪቱ ከምን እንደመጣ ተጨንቀው ተዛሽ ነው። ጧሃራ ገንዘብ ፈልገው ነው በዛች ነው የሚገዛቱን ከመሬቲቱ የሚበሉትም እንደዛው ነው። መውሊድ ሲሄዱ እንኳን ሲጠሯቸው አንድ ቦታ ግብዣ ሲጠሯቸው የራሳቸውን እህል ይዘው የሚሄዱ አሉ። የራሳቸውን ምግብ አገልግል በምናምን ይዘው የሚሄዱ አሉ። የሰው ሹፋና ለመብላት ነው የቀራሁባቸው ሸፍ መዘየሪያ ብዬ ትንሽ የፍራንች ይዤላቸው ወርኩና ተሰጣቸው። አንስተው ዛካይ ወረወሯትና በርግጫ መቱኝ። እንዴት ተረጠርከኝ አሉኝ። እንዴት ገመከኝ? ያን ያህል አበክር አቀርተህ ስትር ድረስ አይተህ ታውቃለህ ያሉ እንታዳቸው ዘን ያህል ነው።